ንጉሱ እስከ 775 ድረስ እንግዲህ 754 ነው የተጠራው ብያቸዋለሁ ጉባኤ። ከ754 ይሄ ውሳኔ ከተደነገገ በኋላ ይሄ አናቴማ ከተቀመጠ በኋላ ስዕል የሚባል የለም በቤተ ክርስቲያን። ውግዝ ነው። ስዕል የሚባል የለም። ያንን ሲያራምዱ የነበሩ ቄሶችን፣ ካህናቶችን፣ ጳጳሶችን ከቦታቸው አንስቶ በሌሎች በስዕል ላይ ጠበቅ ያለ አቋም ያላቸውን ቄሶችን፣ ካህናቶችን፣ ጳጳሳቶችን ያስቀመጠው በቦታቸው። ስለዚህ እስከ 775 ድረስ ጥብቅ ነው፣ ውግዝ ነው። ስዕል የሚባል በቤተ ክርስቲያን ውስጥ አታዩ። ተሰምቻለሁ። ኦኬ እንግዲህ ንጉሱ መቼ ሞተ አልኳችሁ? 775 ላይ ሞተ። ኦኬ ንጉሱ ከሞተስ በኋላ ይሄ ነገር ቀጠለ? ኖ የተለወጠ ነገር አለ። በደንብ ስሙ። ምንድን ነው የተለወጠው? ንጉስ ቆስጠንጢኖስ ከሞተ በኋላ በሱ ቦታ ልጁ ሊዮን የተባለ ነግሶ ነበረ። ሊዮን የተባለ ልጁ ምን ብሎ ነበረ? ቆስጠንጢኖስ ከሞተ በኋላ ሊዮን የተባለው ልጁ በሱ ቦታ ነግሶ ነበረ። ሆኖም ገና በ30 ዓመቱ በ780 ኤዲ ሞቷል። ይሄ ልጅ 775 ይቅርታ በ775 ነው የሞተው አልኳችሁ። ንጉሱ ቆስጠንጢኖስ ከሞተ በኋላ በሱ ቦታ ልጁ ሊዮን የተባለ ልጁ ነግሶ ነበረ። ሆኖም ገና በ30 ዓመቱ በ780 5 ዓመት ብቻ ማለት ነው በ780 ዓመተ ምህረት ይሄ ልጅ ሞተ ማለት ነው። ኦኬ ከዛ በኋላ ትንሹ ልጁ በጣም ትንሹ ልጁ የ9 ዓመቱ በሱ ቦታ የ9 ዓመት ልጅ አለ። የ9 ዓመቱ ልጅ በሱ ቦታ እንዲነግስ ተደረገ ማለት ነው። የ9 ዓመት ልጅ እንግዲህ መምራት አይችልም፣ አቅም የለውም፣ ብቃት የለውም። ታዲያ እንዴት ነው የሚደረገው? እናቱም በሞግዚትነት እንድታስተዳድር ተደረገ። ልጁ ለአቅመ አዳም እስከሚደርስበት ድረስ የማስተዳደር ብቃቱ ላይ እስከሚደርስበት ድረስ እናቱ በምንነት እንድታስተዳድር ተደረገ? በሞግዚትነት እንድታስተዳድር ተደረገ። እዚህ ጋ ነው ሽፍት የተደረገው። ይህንን ስሙ። በጣም እዚህ ጋ ነው ነገር የተገለበጠው። እናቲቱ ከመጣች በኋላ ነው። በደንብ ስሙ። እናቲቱ ከመጣች በኋላ ነገር ሁሉ የተገለባበጠው ማለት ነው። ኦኬ በሞግዚትነት ምን እንድትል ተደረገ? እንድታስተዳድር ተደረገ። እናቲቱ ማለት የለየላት ስዕላትን የምትወድና ስዕላትን ለአምልኮ የምትጠቀም ሴት ነበረች። በስዕላት ፍቅር ያበደች ነበረች ይቺ ሴት። በስዕላት ፍቅር በጣም ያበደች፣ ስዕላትን የምታመል፣ ስዕላትን የምትስም፣ በስዕላት ፊት ወድቃ የምትሰግድ፣ እነዛ ቀሳውስቶችና ቄሶች ቆስጠንጢኖስ በማባረሩ በጣም የተበሳጨች፣ በ754 የተወሰነው ጉባኤ ላይ በጣም የተበሳጨች ሴት ነበረች እቺ ሴት ማለት። ስለዚህ ምንድን ነው ያደረገችው? በሞግዚትነት በምታስተዳደርበት ጊዜ እናቱ ስዕልን ለአምልኮ መጠቀምና መሳምና መስገድ የሚጸየፉ መነኩሴዎችን፣ ልብ አድርጉ፣ የሚጸየፉ መነኩሴዎችን ስዕላትን በሚወዱና በሚያመልኩ በስዕላት ፊት ቆመው ኢንቮክ በሚያደርጉ መነኩሴዎች ተካቻቸው። ቅድም ቆስጠንጢኖስ 754 ላይ ያንን አናቴማ ከወሰነ በኋላ ምን አደረገን ያልኳችሁ? ስዕላትን ኢንቮክ የሚያደርጉትን መሳም፣ እንደዚህ አይነት ልምምድን ወደ ቸርች እያስገቡ የነበሩትን ቄሶችን፣ ካህናቶችን፣ ጳጳሶችን ምንድን ያደረገው? ከቦታቸው እንዲነሱ አድርጎ በስዕላት ላይ ጠበቅ ያለ አቋም ያላቸው መነኩሴዎችን፣ ቄሶችን፣ ጳጳሶችን በቦታቸው ተካ ብያቸዋለሁ። እቺ ደግሞ ሪቨርስ አደረገች። ምንድን ያደረገችው? ስዕላት ላይ ጠበቅ ያለ አቋም የነበራቸውን ቆስጠንጢኖስ የሾማቸውን እነዛም በሙሉ ከቦታቸው አነሳችና በስዕላት ፊት ወድቀው የሚሰግዱትን፣ ስዕላትን የሚስሙትን፣ ስዕላትን ለአምልኮ የሚጠቀሙትን፣ በስዕላት ፊት ኢንቮክ የሚያደርጉትን በሚያደርጉ ቄሶችና ካህናቶች፣ ጳጳሶች ምን አደረገቻቸው? ተካቻቸው። እቺ ደግሞ ሪቨርስ። እየተሰማው ነው፣ በደንብ ይሰማ እንጂ። ኦኬ ከዛ በኋላ እንደዚህ ሆነ ደግሞ ታሪኩ። ይሄ ልጅ ገና 9 ዓመቱ ነው ብያችሁ ነበረ። ከ9 ዓመቱ እስከ 19 ዓመቱ ይህንን ያደረገችው። ልክ 19 ዓመት ሲሞላው ይሄ ልጅ፣ እሷ በዛው ነው መቀጠል የምትፈልገው። ይሄ ልጅ ግን በ19 ዓመት ሲሞላው ወታደራዊ ኃይል ምንድን ነው ያደረገው? የአገሪቱ ወታደራዊ ኃይል ስልጣኑን ሁሉ ለልጇ እንድታስረክብ አደረጋት። አሁን ለአካለ መጠን ደርሷል። ይሄ ልጅ ማስተዳደር ይችላል። 19 ዓመት ሞልቶታል። ስለዚህ ወታደራዊ ኃይል ጣልቃ ገባና ስልጣኑን ሁሉ ለልጇ እንድታስረክብ አደረጋት ማለት ነው። ሆኖም ግን እቺ ሴት በጣም ብልሃተኛ ነች። በጣም እንትን ነች። በቃ እቺ ሴት ማለት ነው
ምንድን ያደረገችው? ከሁለት ዓመት በኋላ በምን አይነት መንገድና ስልት ዘዴውን ከሁለት ዓመት በኋላ ድጋሚ አብራው ማስተዳደር ጀመረች፣ ከልጇ ጋር ማለት ነው። ከሁለት ዓመት በኋላ ድጋሚ አብራው ማስተዳደር ጀመረች ማለት ነው። ይቺ ሴት ማለት በደንብ ወቋት፣ ይቺ ሴት ማለት የልጇን አይኑን ያሳወረች ነች። ልጇን አይኑን አሳውራ እስር ቤት ከተው በመላው ሮም ብቻዋን ያስተዳደረች ሴት ነች። ልጇን አይኑን ምን አድርጋ ብያቸዋለሁ? አይኑን አሳውራ እስር ቤት ከተው በመላው ሮም ብቻዋን ያስተዳደረች ሴት ነች። Empress Irene of Byzantium had her son's eyes gouged out so she could keep the throne. In 797, her son Constantine VI was co-emperor with her. He was 26, married, had a daughter, but he wanted to rule alone, so Irene had him arrested. She ordered guards to blind him with red-hot irons. Blinding disqualified you from being emperor in Byzantine law. He died from his injuries days later, her own son. Irene became the first woman to rule the Byzantine Empire in her own name. Not as regent, not as empress consort, as emperor. She even called herself emperor, not empress. The Pope refused to recognize a woman as legitimate ruler, so he crowned Charlemagne as Holy Roman Emperor instead. Split the Christian world in two, East versus West. ተሰምቻለሁ። ኦኬ፣ ለምንድን ነው ይቺን ሴት በጣም አተኩሬ ያዝኳት? ምክንያቱም ይቺ ሴት ነች ነገር ሁሉ በቤተ ክርስቲያን ታሪክ ውስጥ እንዲገለበጥ ያደረገችው። የ787ቱን ጉባኤ የጠራችውና ያጸደቀችው ይቺ ሴት ነች። ተሰምቻለሁ። የ787ቱን ጉባኤ ሆል ፕሮቴስታንት የማንቀበለውን የ787ቱን ጉባኤ የጠራችውና በጉባኤ እንዲወሰን እንዲጸድቅ ያደረገችው ማነች? እቺ ሴት ነች። ምንድነው በጉባኤ የተወሰነ ውሳኔ? በ787 በቅዱሳት መጽሐፍት ላይ በጣዖት ላይ የተነገረውን ለቅዱሳት ስዕላት የሚጠቀም የተረገመ ይሁን። ምን ብላ ቀየረችው? በቅዱሳት መጽሐፍት ላይ ለጣዖት ላይ የተነገረውን ይሄ አትስገዱ በማናቸው ምስል፣ ቅድም መጀመሪያ ላይ ስጀምር የጀመርኩላችሁ ማለት ነው። ያንን ለምን የሚጠቀም ያ ለጣዖት ነው የተነገረው፣ ለዚህ ለቅዱሳን አይደለም። ለቅዱሳን ሩጫቸው ለጨረሱ አባቶች፣ ለመላእክቱ፣ ለነዚህ አይደለም የተነገረው። በጣዖት ላይ የተነገረውን ነገር ለቅዱሳን ስዕላት የሚጠቀም የተረገመ ይሁን የሚል ውሳኔ አስተላለፈች። ምን አደረገችው? ሽፍት አደረገችው። መጽሐፉ ግን የሚለው ምንድን ነው? ለማናቸውንም ምስል ነው የሚለው። ማናቸውንም የሚለው ቅዱሳንን አይጨምርም ይላል። እንደዛ ቃሉ ኤክሰፕት ቅዱሳን ይላል፣ ኤክሰፕት መላእክቶች ይላል። ቃሉ እንደዛ ይላል አይልም። ለምንድን ነው የምንወሻሸው? ቃሉ እንደዛ አይልም። ማናቸውንም ምስል ነው የሚለው። ማናቸው ማለት ማናቸውም ማለት ነው። ማናቸው ማለት ማናቸውም ነው። እቺ ሴት ግን ምን አደረገች? ለጣዖት የተነገረውን ያ ለጣዖት የተነገረው ለቅዱሳን ስዕላት የሚጠቀም የተረገመ ነው። ቅዱሳንና የተከበሩትን ምስሎች የማይስም ሎርድ የማይስም የተረገመ ነው። እንዲህ ሰምታችሁኛል? ፕሮቴስታንቶች ቅዱሳን ስዕሎችን ስለማትስሙ በዚች ሴት አገላለጥ በዚህ በ787 ጉባኤ ውሳኔ መሰረት የተረገማችሁ ነች እያለች ነው። ተረግማችኋል። ምን ስለማንስም? የቅዱሳን መሰረቱን የሚገለብጥ የባሏን ውሳኔ የሚገለብጥ ውሳኔ ወሰነች ማለት ነው። Our church reflects that visibility in sacred art. To reject icons is to reject the flesh of Christ. To venerate them is to affirm that the divine entered the material world to redeem it. Can you truly honor Christ without honoring his image? In the 8th century, iconoclasts said yes. They tore down icons, calling them idolatry. But the 7th Ecumenical Council declared the opposite. Just as Christ is the visible image of the invisible God, his saints too may be depicted, because the Word became flesh. We do not worship matter, the Council declared, but the Creator of matter who became matter for our sake. God made himself visible, and now the Church reflects that visibility in sacred art. To reject icons is to reject the flesh of Christ. To venerate them is to affirm that the divine entered the material world to redeem it.